ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዕለታዊ የሐሳብ ዴይሊ ፕሮግራማችን እነሆ ተጀምሯል። በዛሬ የሐሳብ ዴይሊ ፕሮግራማችን የምናነሳው አሁናዊ የትግራይ ክልል የሰብአዊ ችግሮችን እንመለከታለን። በትግራይ ክልል ዛሬ ላይ ተከስተው የምንመለከታቸው እነዚህ የሰብአዊ ችግሮች ዛሬ ላይ ያልነበሩና ቀደም ሲሉ እየተከሰቱ እንደዚሁም ደግሞ በህወሓት የራሱን ፍላጎት በማስቀደም በትግራይ ህዝብ ላይ እያደረሰ ያለው ግፍን አሁንም ቀጥሏል። በተለያዩ ጊዜያቶች የትግራይ ክልል የሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎች ህወሓት የሰብአዊ መብት ጉዳቶችን እያደረሰ ነው፣ እንደዚህ አይነት ሂደቶች ተገቢ አይደለም ሲሉ መግለጫን ሲያወጡ ነበረ። ነገር ግን ከሰሞኑ ደግሞ በትግራይ ክልል እየተመለከትናቸው የምንገኘው የሰብአዊ ችግሮች ሙሉ ለሙሉ የህወሓት ችግሮች ናቸው ሲሉ በትግራይ ክልል የሚንቀሳቀሱ በርካታ የፖለቲካ ፓርቲዎች መግለጫ ወጥተዋል። መግለጫቸውስ ከምን አይነት አንድምታ አለው? እንደዚሁም ደግሞ በትግራይ ክልል ሲከሰቱ የነበሩ የሰብአዊ ችግሮች ምን አይነት ይዘት አላቸው? ለእነዚህ ችግሮች የፌዴራል መንግስቱ ከዚህ በፊት ምን አይነት የሰብአዊ ድጋፎችን ሲያደርግ ነበረ? እነዚህ የሰብአዊ ድጋፎችስ አሁን ላይ የተቋረጡበት ዋነኛ ምክንያቶች ምንድናቸው? በሚሉ ጉዳዮች ላይ ሰፋ ያለ መረጃ ወደ እናንተ ማደርሳችሁ ነው የሚሆነው። እናንተም ከፕሮግራሜ ጋር አብራችሁ እንድትቆዩ እየጋበዝሁ ወደ ጉዳዩ ሻገር። እኛ ከማይካድራ ነው የመጣን። ከማይካድራ እዚህ 4 ዓመታችን ገብተናል። እኛ አሁን ወደ ቤታችን መመለስ ነው እኛ እንፈልገው። ወደ ቤታችን ሰርተን እንበላለን እና እኛ አሁን ይበቃን፣ በቃ ደክመናል፣ ሙተናል። አሁን ግን ሰርተን እንበላለን፣ ወደ ቤታችን መመለስ ነው እኛ የምንፈልገው። ከሰሞኑ በትግራይ ክልል እንግዲህ በተለይ ደግሞ ህወሓት ባመጣው በትግራይ ህዝብ ላይ ባደረሰው ትልቅ ግፍና በደል ዛሬም ትግራይ ክልል ላይ ከፍተኛ የሰብአዊ ችግር ተከስቷል። በተለይ ደግሞ የህወሓት አመራሮች የራሳቸውን ጥቅምና የራሳቸውን ስልጣን ለማስከበር ሲሉ በትግራይ ህዝብ ላይ ባወጁት ጦርነት ዛሬ ላይ የትግራይ ህዝብ በርካታው በመጠለያ ካምፕ ይገኛል። እነዚህ በርካታ የትግራይ ህዝብ በመጠለያ ካምፕ ውስጥ እንዲኖሩ ያደረገው ደግሞ ህወሓት እኔ ብቻ ልምራው፣ እኔ ብቻ ላስተዳድረው፣ እኔ ብቻ የራሴ ፍላጎት ይሟላል በሚል እንቅስቃሴው ነው። ይህንንም እንቅስቃሴውን እንግዲህ ለትግራይ ህዝብ በደልና ግፍ ሲያደርስበት ቆይቷል። ነገር ግን ይሄ ሁላ በደልና ግፍ ከደረሰ በኋላ ለትግራይ ክልል የሚሰጡ የሰብአዊ እርዳታዎችን ህወሓትም ለራሱ ሲጠቀም እየተመለከት ነው እንገኛለን። በትግራይ ክልል አሁን የደረሱ ሰብአዊ ጉዳቶች እንግዲህ በተለይ ደግሞ ከፕሪቶሪያ የሰላም ስምምነት በኋላ ምን አይነት ይዘቶች ያላቸውን የሚለውን እናነሳለን። ህወሓት ባለፈው ጦርነት በርካታ በትግራይ ክልል ላይ ውድመትን አስደርሷል። የሰብአዊ መብት ጥሰቶችን አድርሷል። የሰውን ህይወት ቀጥፏል። እንደዚሁም በትግራይ ክልል ላይ ያሉ በርካታ ውድመቶችን አድርሷል። እነዚህ ውድመቶች ደግሞ እንደገና ማገገም ሲኖርባቸው፣ ነገር ግን እነዚህን ስራ የሚሰራው የትግራይ ክልል ጊዜ አስተዳደርም ሆነ ክልሉን በወቅቱ ሲያስተዳድር የነበረው ህወሓት ምንም አይነት ስራ ሲሰራ አልተመለከትንም። እንዲያውም ከዚህ በተዘዋዋሪ ህገወጥ ተግባሮችን ሲያደርግና ሲንቀሳቀስን ተመለከትን። ህወሓት ባለፈው ጦርነት ያስጨፈጨፈው የትግራይን ህዝብ አልበቃ ብሎት ደግሞ በተለይ ደግሞ አሁንም ላይ ደግሞ አዳዲስ የሰብአዊ ጉዳቶችና አዳዲስ የሰብአዊ ችግሮችን እያመጣበት ይገኛል። ዛሬ በመጠለያ ካምፕ ውስጥ እንዲኖሩ በማስገደድ እነዚህ የሰብአዊ ጉዳት የደረሰባቸው ህዝብ በተለያዩ ጊዜያቶች መጠለያ ካምፕ ውስጥ ሲኖሩ ነበረ። ህወሓት ግን እነዚህ ህዝቦችን ከመጠለያ ካምፕ ለማውጣት ምንም አይነት እንቅስቃሴ አላደረገም። በሁለት የተከፈሉ የህወሓት መሪዎች በአንድነት ተፈናቃይ እንዲመለስ የማይሰሩ ከሆነ ስልጣን ይልቀቁ ብለዋል። የተፈናቃዮቹ መግለጫ በጽሁፍ ያነበቡት አቶ ዳንኤል ነጋሽ በፍላይ ክልቲኡ ክፋል መሪሕነት ህወሓት የትግራይ መሪዎች በተለይ በሁለት የተከፈላችሁ የህወሓት አመራሮች የተፈናቃዮችና የስደተኞች ጥያቄ እንዲሁም የትግራይ ግዛታዊ አንድነት ከጠባብ ፖለቲካዊ አጀንዳችሁ በላይ ነው። ይህ ተረድታችሁ ሌላ ፖለቲካዊ ውዝግብ በመተው በዚህ ዋና ጉዳይ በጋራ በመሆን ወደ ቀያችን እንድትመልሱን እንጠይቃለን። ይህ ማድረግ የማትችሉ ከሆነ ትግራይ ከዚህ በላይ አጀንዳ ስለሌላት ስልጣናችሁ በአስቸኳይ መስራት ለሚችል አካል እንድታስረክቡ እንጠይቃለን ነው ያሉት። እነዚህ እንቅስቃሴዎችስ እንዴት ነው ወደ ትግበራ የሚገቡ ብለን ስንመለከት ወደ ኋላ ተመልሰን እንግዲህ የፕሪቶሪያውን የሰላም ስምምነት ማንሳት እንችላለን። ከፕሪቶሪያ የሰላም ስምምነት በኋላ እንግዲህ በርካታ ተፈናቃዮች ወደ ቀያቸው መመለስ አለባቸው። ይህም እንግዲህ በስምምነቱ ላይ ከሰፈሩ ዋነኛና ትልቅ ጉዳዮች መካከል ህወሓትም ሆነ የፌዴራል መንግስቱ በጋራ በመሆን በትግራይ ክልል የሚኖሩ ተፈናቃዮችን ወደ ቀያቸው መመለስ፣ ቀያቸውም ላይ ተመልሰው እንደገና አገግሙ ኑሯቸውን እንዲቀጥሉ ማድረግ ነበረ። ነገር ግን ህወሓት በተለያዩ ጊዜያቶች የፌዴራል መንግስቱ ለተፈናቃዮች የሚልከውን የሰብአዊ ድጋፍ፣ ለተፈናቃዮች የሚያደርገው የትኛውንም እንቅስቃሴ እንደዚሁም ደግሞ በቦታው ላይ ለሚገኙ ተፈናቃዮች ሲደርስ የነበሩ እርዳታዎችን ሙሉ ለሙሉ በሚባል ደረጃ ሲያቆምባቸው ነበረ።
እነዚህንም እርዳታዎች ለራሱ ጥቅምና ለራሱ ፍላጎት ሲያወላቸው ተመለከትን። ህወሓት በተለያዩ ጊዜያቶች አዳዲስ ጦር መሳሪያዎችን ሲገዛ ነበረ፣ ህገወጥ ንግዶችን ሲያደርግ ነበረ፣ ህገወጥ ወታደራዊ እንቅስቃሴዎችን ሲያደርግ ነበረ። እነዚህ እንቅስቃሴዎች በምን ተደገፉ ብለን ስንመለከት ከዚህ በፊትም ወደ እናንተ ስናደርስላችሁ የነበረ ፕሮግራም ላይ እንግዲህ ህወሓት በትግራይ ክልል ያለውን ቀውስ ይበልጥ እያባባሰው ነው። ይሄ የሚሆነው ለትግራይ ተፈናቃዮች የሚላከውን የድጋፍ ገንዘብ ለራሱ ጥቅም እየዋለ መሳሪያ እየገዛበት ነው፣ ወታደር እያሰለጠነበት ነው ሲሉ በተለያዩ ጊዜያቶች ከህወሓት ተቃርኖ የሚቆሙ ወይንም ደግሞ ህወሓት በቃም ብለው የወጡ የህወሓት የቀድሞ አመራሮችም ሲገልጹ ነበረ። በተለያዩ ጊዜያቶች እነዚህ አመራሮች እንደሚሉት ከሆነ በተለይ ደግሞ ህወሓት የራሱን ጥቅምና የድርጅቱን ፍላጎት ብቻ ነው የሚያሟላው። የድርጅቱን ፍላጎት ለማሟላት ደግሞ በመጠለያ ካምፕ የሚኖሩ ተፈናቃዮችን ምንም አይነት የሰብአዊ ድጋፍ እንዳይደርሳቸው፣ በዚህም ምክንያት ሁሌም የፕሪቶሪያ የሰላም ስምምነትና ተፈናቃዮችን እንደ ምክንያትነት እያነሳ ከፌዴራል መንግስቱ ጋር እሰጥ አገባ ውስጥ ለመግባት አዳዲስ ግጭቶችን ለመፍጠር እየተጠቀመበት ነው ሲሉ የተለያዩ የቀድሞ የህወሓት አመራሮች ሲገልጹ ነበር። በፕሪቶሪያው ስምምነት መሰረት ተፈናቃዮች እንዲመለሱና የትግራይ የወሰን አስተዳደር ወደ ቅድመ ጦርነት ይመልስልን በማለት ለፌዴራል መንግስት ጠይቀዋል። ለዓለም አቀፍ ማህበረሰብም ለአካባቢው ሰላም በማሰብ ስምምነቱ እንዲተገበር ጫና እንዲያሳድሩ ተፈናቃዮቹ ጥሪ አቅርበዋል። ይህ መግለጫቸው በጽሁፍ ለጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳና ለህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በአካል ቀርበው አስረክበዋል። ህወሓት ለምንድን ነው ይህንን መጠቀም የፈለገው? ህወሓት ለምንድን ነው በተፈናቃዮች ህይወት ላይ ሲፈርድ የነበረው? ህወሓትስ ተፈናቃዮችን ለምን ማጉላላትና ማሰቃየቱ አስፈለገ ብለን ስንመለከት በተለይ ደግሞ ከቅርብ ጊዜ ወዲህ ህወሓት በምርጫ ቦርድ ህጋዊነቱን ካጣ በኋላ በትግራይ ክልል የሚኖሩ ተፈናቃዮችን እንደ ማስያዣ ሲጠቀምባቸው ነበረ። በተለይም ጊዜያቶች የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የተለያዩ ሰብአዊ መብት ተሟጋቾች፣ የተለያዩ የሰብአዊ መብት ድርጅቶች እንደዚሁም የተለያዩ አካላቶች ተወጣጥተው እንግዲህ በትግራይ ክልል ያሉ የተፈናቃዮችን ጉዳይና ለተፈናቃዮች ምን አይነት የሰብአዊ ድጋፍ መደረግ አለበት በሚሉ ሀሳብ ላይ ከትግራይ ክልል ጊዜያዊ አስተዳደርና ከህወሓት አመራሮች ጋር ሲወያዩ ነበረ። በዚህም ውይይቶች ላይ ህወሓት እንዳለው ከሆነ የህወሓት ህጋዊ ሰውነት ሳይመለስ በትግራይ ክልል ለተፈናቃዮች የሚደረግ ምንም አይነት ድጋፍ የለም ሲል ገልጿል። ይሄ ማለት አሁንም ህወሓት በትግራይ ክልል ተፈናቃዮች እያሳበበ ከፌዴራል መንግስቱ ጋር እሰጥ አገባን እንደቀጠለበት እየተመለከትን እንገኛለን። እነዚህ ጉዳዮችስ በተፈናቃዮቹ ዘንድ ምን አይነት አንድምታ አላቸው? ተፈናቃዮችስ በመጠለያ ካምፕ ሆነው እስከዛሬ በምን አይነት ዝምታ ቆዩ የሚለው እንመልከት። በተለያዩ ጊዜያቶች በመጠለያ ካምፕ የሚኖሩ ተፈናቃዮች በሚችሉትና ባገኙት አጋጣሚ በተለያዩ ጊዜያቶችም ሰላማዊ ሰልፍ እስከ ማድረስ ደርሰው ነበረ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤትን በቅርቡ ከበው ሀሳባቸውን ሲነግሩ ነበረ። እንደዚሁም ደግሞ ተቃውሟቸውን ሲያሰሙ ነበረ። ተቃውሟቸው ምንድነው ብለን ስንመለከት እንግዲህ ወደ ቀያችን እንመለስ፣ በተለይ ደግሞ ጊዜያዊ አስተዳደሩ በተሰጠው ስልጣን መሰረት የትግራይ ተፈናቃዮችን ወደ ቀያቸው ይመለስ፣ ወደ ቦታችን ተመልሰን ኑሯችንን እንኑርን፣ የራሳችንን ህይወት እንቀጥል ነበረ። ነገር ግን ህወሓት እነዚህን ሰዎች የራሱ የፖለቲካ መጠቀሚያ አድርጎ ስለፈለጋቸው ወደ ቀያቸው እንዲመለሱ አልፈለገም። ወደ ቀያቸውም ተመልሰው ደግሞ ኑሯቸውን እንዲቀጥሉ ሲያደርግ አንመለከትም። ችግር ውስጥ የሚገኙ የተፈናቃዮቹ ሰልፍና ጥያቄ በቃችሁ ሊባሉ የሚገባቸው ቡድኖችና የጸጥታ አመራሮች ለራሳቸው የስልጣን መቆጣጠሪያ የሚያደርጉት ሙከራ እየተከታተልነው እንገኛለንና የሚኮነን ተግባር ነው ብለዋል። የቡድኖቹና የጸጥታ አመራሮቹ ስም ግን በግልጽ አልጠቀሱም። አሁን ጊዜ እንግዲህ የትግራይ ክልል ጊዜያዊ አስተዳደር ባወጣው መረጃ መሰረት 145 በላይ የሚሆኑ የመጠለያ ካምፖች በትግራይ ክልል አሉ ብሏል። እነዚህ 145 የመጠለያ ካምፖች ቀላል የሚባሉ አይደለም። በእነዚህ በ145 እና ከዛ በላይ በሚሆኑ መጠለያ ካምፖች በመቶ ሺዎች የሚቆጠሩ ተፈናቃዮች እንደሚኖሩ የክልሉ ጊዜያዊ አስተዳደር ገልጿል። ነገር ግን እነዚህ ሁላ ህዝቦች በመጠለያ ካምፕ እንዳሉ የሚያውቀው የትግራይ ክልል ጊዜያዊ አስተዳደር፣ ይሄ ሁላ መጠለያ ካምፕ ያለው የትግራይ ክልል ጊዜያዊ አስተዳደር አንድም ቀን ወይንም ደግሞ አንድም ጊዜ ስለ እነዚህ ተፈናቃዮች ችግር ወይንም ደግሞ የመፍትሄ ሀሳብን ሲወያይ አንመለከትም። የህወሓት አመራሮች፣ የትግራይ ክልል ጊዜያዊ አስተዳደር አመራሮች ሁል ጊዜ ቁጭ ብለው ስብሰባ ሲያደርጉ ወይንም ደግሞ ጉባኤ ሲያደርጉ የምንመለከተው በትግራይ ክልል አሁናዊ የሰላምና ደህንነት ዙሪያ፣ በትግራይ ክልል እየተካሄደ ስላለው አዳዲስ ወታደራዊ እንቅስቃሴ፣ ህወሓት ከጎረቤት ሀገራቶች ጋር ያልተገባ ህገወጥ እንቅስቃሴዎችን ሲያደርግ እንጂ ስለ ትግራይ ተፈናቃዮች ስብሰባም አልተደረገም፣ ውይይትም አልተደረገም። ተፈናቃዮችን ወደ ቀያቸው ለመመለስ የተደረገ እንቅስቃሴ የለም። እንዲያውም ይባስ ተብሎ ለተፈናቃዮች የሚላከው ገንዘብ አነሰን የማለት አዳዲስ እንቅስቃሴ ነበረ። ገንዘቡን ለራሳቸው ጥቅም ስለሚጠቀሙት በተለያዩ ጊዜያቶች የነዚህ ተፈናቃዮች ገንዘብ አነሰን የሚለው እንቅስቃሴ በህወሓት ላይ ሲነሳ ነበረ። ህወሓት ከተፈናቃዮች ላይ ብቻ አይደለም ለሰብአዊ እርዳታ የሚላካላቸውን ገንዘብ የሚወስደው። ህወሓት በትግራይ ክልል ለሚገኙ የታጠቁ ኃይሎች የሚሰጡ ድጋፎችንም ወይንም ደግሞ ደሞዛቸውን ሳይቀር የሚወስድና ለራሱ ጥቅም ወይንም ደግሞ የህወሓት አመራሮች ለራሳቸው ፍላጎት ማሟያ ሲጠቀሙበት የምንመለከታቸው አመራሮችና ፓርቲ ነው። ኑሮ በጣም የከፋ ነው። ከሰው አካሬ ያለን እኛ
በንፋሱ በብርዱ ጫቅላይዘን ሽንት ተሸጋግረን በቆሻሻ ይሁን በውሃ ይሁን በምግብ ይሁን ሁሉ ተሸጋግረን ያለን እና በጣም የከፋ ኑሮ ነው ያለን። እኛ ምን ፈልገው አሁን ተመልሰን ወደ መረበታችን ተመልሰን ወደ ሀገራችን እንገባን እንፈልገው። ህወሓት በትግራይ ክልል ያሉ ተፈናቃዮች ወደ ቀያቸው እንዲመለሱ አይፈልግም። አሁን ባለው የሰብአዊ ጉዳት ላይ ሌላ አዲስ ጉዳት ይጨመራል እንጂ ምንም አይነት እንቅስቃሴ ሲያደርግ አንመለከትም። ከዚህ ጋር ያይዘን እንግዲህ በተለይ ደግሞ በትግራይ ክልል የሚንቀሳቀሱ ወደ 6 የሚሆኑ የፖለቲካ ፓርቲዎች በቅርብ ጊዜ እንግዲህ በህወሓት ላይ መግለጫ ወጥቷል። ራሱ ህወሓትን መግለጫ ወጥቷል። ህወሓትን በመግለጫው እንዳለው ከሆነ ከ5 ዓመት በላይ በተቀዳደደ ፕላስቲክ እየኖሩ ያሉ ከፍተኛ ችግርና በደል እየደረሰባቸው ያሉ ተፈናቃዮች አሉ፣ መፍትሄ ያስፈልጋቸዋል ይላል። ነገር ግን ይህንን መፍትሄ ላለፉት 5 ዓመታት መስጠት የነበረበት ህወሓት ሆኖ ሳለ ዛሬም በመጠለያ ካምፕ ውስጥ የሚኖሩና በተቀዳደዱ ፔስታል ውስጥ የሚኖሩ ተፈናቃዮችን በግፍና በበደል እንዲኖሩ ከፈቀደ በኋላ ዛሬ የህወሓት አመራሮች መግለጫ እንጂ እነዚህ ችግር የደረሰባቸውን የትኛውም ድጋፍ ሲያደርጉ አንመለከትም። እንዲያውም ድጋፍ ለማድረግ ወደ ቦታው የሚንቀሳቀሱ የተለያዩ አካላቶችን ከማደናቀፍ ይልቅ ሌላ የሰራው ምንም አይነት ስራ የለም። ከዚህ ጋር ተያይዞ እንግዲህ ሌሎች በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ምን አይነት ሀሳቦችን አነሱ እንመልከት። የቀድሞ የህወሓት በርካታ አመራሮች በአዲስ ያቋቋሙትና በቅርቡ ከምርጫ ቦርድ ህጋዊ ሰውነትን ያገኘው ስምረት ፓርቲም በዚህ ጉዳይ ላይ እንግዲህ መግለጫ ወጥቷል። ስምረት ፓርቲም እንዳለው ከሆነ የድርጅትን ደህንነት ከህዝብ ደህንነት ትቅደም የሚል አቋም ባለው ኋላ ቀር ቡድን ጄሌዎች ከማንኛውም ጊዜ በላይ በመሬትና በወርቅ ስርቆት ኪሳቸውን በሚያዳብሩበት ወቅት በምግብና መድኃኒት እጦት ተፈናቃዮች መሞታቸው አንገታችንን እንድንደፋ አድርጎናል ብለዋል። ስምረት ፓርቲም ይህንን ያለው እንግዲህ የህወሓት አመራሮች በተለያዩ ጊዜያቶች በወርቅና በተለያዩ ዝርፊያዎች ስለሚጠረጠሩና ከዚህም ጋር ተያይዞ እጃቸው እንዳለበት ስለሚያውቁ ነው። ሌላው የተፈናቃዮችን ስቃይ ከሚዲያ ተሰውሮ ለዓለም እንዳይታይ እንዳስደረጉና ይህም ኋላ ቀር ቡድን አሁን ላይም ቢሆን አሽከሮችና እሱ ሆነው ስለ ትግራይ ህዝብ ችግርም ሆነ ስለ ትግራይ ህዝብ በደል ላለመናገር የተለያዩ መንገዶችን እየተጠቀሙ ይገኛሉ። በትግራይ ክልል ያሉ ችግሮችን ከመናገር ይልቅ አሁን ላይ በትግራይ ክልል ያለው ሰብአዊ ጉዳት ከጊዜ ወደ ጊዜ እንዲጨምር የችግሩ መንስኤ ወይንም ደግሞ ችግሩን እያባባሰ የሚገኘው ህወሓት ነው ሲል ስምረት ፓርቲ መግለጫ ወጥቷል። ሌላው በትግራይ ክልል የሚንቀሳቀሰው በዚህ ጉዳይ ላይ መግለጫ ወጣው ሳልሳይ ወያኔ ትግራይ ፓርቲ ነው። በትግራይ ክልል እየደረሰ ያለው የሰብአዊ ጉዳት የፖለቲካ ችግር ነውም ሲል ገልጿል። ስለሆነም ህዝብ የሰብአዊ አደጋ የሚታገስበት አስቸኳይ ድጋፍ ከመለገስ ጎን ለጎን የችግሩ መነሻ የሆነው ስርዓት እንዲለውጥ አብሮ እንዲታገል ጥሪ አቅርበዋል። ይህም ማለት እንግዲህ የችግሩ መንስኤ ህወሓት ነው። ህወሓትም ከስሩ ነቅሎ ማጥፋት ይገባናል። ህወሓትን አሁን ካላጠፋ ነው ሌሎች በርካታ ችግሮች ሊያመጣብን ይችላል ሲል ሳልሳይ ወያኔ ፓርቲ ገልጿል። ሌላው ከዚህ ጉዳይ ጋር በተያያዘ መግለጫ የወጣው ብሔራዊ ባይቶ አባይ ትግራይ ፓርቲ ነው። ፓርቲው እንዳለው ከሆነ ከህዝብ ህልውና ይልቅ ድርጅታዊ ህልውና ይቅደም በሚል መፈክሮች የሚራመደው ጊዜ አስተዳደሩ ፈርሶ በአቃፊና በአዲስ ሁኔታ የጊዜ አስተዳደሩ መቋቋም አለበት። በትግራይ ክልል ለሚደርሱ የሰብአዊ ጉዳቶችም ሆነ በትግራይ ክልል አሁን ላሉ አለመረጋጋቶች መፍትሄ ማምጣት ያስፈልጋል። ነገር ግን የችግሩ መንስኤ የጊዜ አስተዳደሩና ህወሓት ስለሆኑ እነዚህ አካላቶች ላይ አፋጣኝ እርምጃ ሊወሰድ ይገባል። በትግራይ ለሚደርሱ የሰብአዊ ጉዳቶችም መፍትሄ ሊሰጥ ይገባል ሲል ፓርቲው ይገልጻል። ሌላው ውዕድብ ናይቶ ትግራይ ፓርቲ ነው። ፓርቲው እንዳለው ከሆነ አሰቃቂ ችግሮች በትግራይ ክልል ተመልክተናል። ከዓለም አቀፉ ማህበረሰብ እንዲጠብቅና ወይንም ደግሞ ዓለም አቀፉ ማህበረሰብ አሁናዊ ድጋፍ እንዲያደርግ ብሏል። በተፈናቃዮች ላይ ከፍተኛ ክህደት ተፈጽሟል። ስለሆነም ይህ አስነዋሪ ክህደት የፈጸመው አመራሮች በህግና በሞራል ተጠያቂ ሊሆኑ ይገባል ሲል ፓርቲው ገልጿል። ሌላው በትግራይ ክልል የሚንቀሳቀሰውና ከዚህ ጉዳይ ጋር መግለጫ ያወጣው ሌላው ፓርቲ ሹም ተንቤ ፓርቲ ነው። ፓርቲው እንዳለው ከሆነ አምባገነኑ ጸረ ህዝብ የሆነው የህወሓት ቡድን ዜጎችን ወደ ቀያቸው እንዳይመለሱ ለፖለቲካ ትርፍ ሲባል ለ5 ዓመታት ያክል ቁማር እየተጫወተና እንቅፋት ሆኖ ቀጥሏልም ብሏል። ተፈናቃዮችን ለችግር ያጋለጠው ፓርቲ በህግ እንዲጠየቅና አሁን ካለበት ሁኔታም ተነስቶ ሌላ ህጋዊ እርምጃ እንዲወሰድበት ሲል ጥሪ አቀርቧል። እነዚህ ፓርቲዎች እንግዲህ ይህን ሁላ መግለጫ ያወጡት በትግራይ ክልል መሬት ላይ ያለውን ጉዳይ ጠንቅቀው ስለሚያውቁ ነው። እነዚህ ፓርቲዎች ይህን ሁላ መግለጫ እንዲያወጡ ያደረጋቸው እንግዲህ በተለይ ደግሞ የህወሓትና የትግራይ ክልል ጊዜ አስተዳደር በትግራይ ክልል በሚገኙ ተፈናቃዮች ላይ እያደረሰ ያለውን ጉዳትና ለትግራይ ክልል ተፈናቃዮች ተብሎ በተለያዩ ጊዜያቶች ሲሰጡ የነበሩ ድጋፎችን ለራሳቸው ጥቅም ሲያውሉት በመመልከት ነው። ዛሬ ላይ ትግራይ ካለችበት አደጋ ለማውጣት ወይንም ደግሞ በትግራይ ላሉ ተፈናቃዮች የሰብአዊ እርዳታም ሆነ የተለያዩ ድጋፎችን እንደዚሁም ደግሞ ወሳኝና አስፈላጊ የሚባለው እነዚህ ተፈናቃዮች እስከ መቼ በዚህ ደረጃ ይቀጥላሉ? ወደ ቀያቸው ተመልሰው በቀያቸው መኖርና እንደገና አዲስ ህይወት መጀመር ሲኖርባቸው፣ ነገር ግን ህወሓትም ሆነ የትግራይ ክልል ጊዜ አስተዳደር የፌዴራል መንግስቱ መውቀስ፣ የፌዴራል መንግስቱ ላይ ክስ መመስረት እንደዚሁም ደግሞ ከፌዴራል መንግስቱ ጋር የመደራደሪያ ኃይልና የመደራደሪያ አቅማቸው አድርገው ሲያኖሩት የነበረው
የትግራይ ተፈናቃይ ነው። ዛሬ ላይ የትግራይ ህዝብ ካለበት ችግር በላይ እነዚህ ተፈናቃዮች በርካታ ችግሮች እየደረሰባቸው ነው። በትግራይ ክልል ከ150 በላይ የሚሆኑ የመጠለያ ካምፖች በርካታ ችግር እየደረሰባቸው የሚገኙ ከ100 ሺዎች በላይ የሚሆኑ ተፈናቃዮች አሉ። እነዚህ ተፈናቃዮች በርካታ ችግሮችንና ግፎችን ላለፉት 5 ዓመታት አሳልፈዋል። ቀሪም ጊዜያቶቻቸው ማሳለፍ የለባቸውም። እነዚህ ሂደቶች ደግሞ እንዳይሰሩ ወይንም ደግሞ እነዚህ ሰዎች ከመጠለያ ካምፕ እንዳይወጡ የሚያደርገው ህወሓት ነውና ህወሓት ላይ አፋጣኝ እርምጃ ሊወሰድበት ይገባል። ምክንያቱም የትግራይ ችግር ዋነኛ ተጠያቂ ህወሓትና የህወሓት አመራሮች ናቸው። የራሳቸውን ፍላጎት ለማሳካት የራሳቸውን እንቅስቃሴ ወይንም ደግሞ የራሳቸውን ኪስ ለማዳበር ሲሉ ዛሬም ትግራይን እያስራቡ ነው። በትግራይ ላይ ሰብአዊ ጉዳት እያደረሱ ይገኛሉ። ለዚህም ነው አሁን ላይ በመጠለያ ካምፕ የሚገኙ ተፈናቃዮች ህይወት መሯቸዋል፣ ከብዷቸዋል። የምግብ እጥረት አለባቸው፣ የመድኃኒት እጥረት አለባቸው፣ እንደዚሁም ሌሎች ሰብአዊ ጉዳቶች እየደረሰባቸው ነው። ለዚህም ነው በተለያዩ ጊዜያቶች በትግራይ ክልል ዋና ከተማ መቀለ እንደዚሁም በትግራይ ክልል ትልልቅ ከተሞች ላይ በተለያዩ ጊዜያቶች ሰልፍ እየወጡ እኛ ያለብን ችግር በቅቶናል፣ ወደ ቀያችን መልሱን ሲሉ የሚጠይቁት። አሁንም እነዚህ ህዝቦች አፋጣኝ እርዳታ ያስፈልጋቸዋል። ከዚህ እርዳታ ጎን ለጎን ግን በቀጣይነት ወይንም ደግሞ በዘላቂ እነዚህ ወገኖቻችን ወደ ቀያቸው መመለስ አለበት። የትግራይ ህዝብ የደረሰበት በደል በቂ ነው። አሁን ላይ እየደረሰበት ያለው የሰብአዊ ጉዳት ደግሞ አሳሳቢ ደረጃ ደርሷልና ለእነዚህ ወገኖቻችን ሁሉም አካል ትብብር አድርጎ ህጋዊ ወይንም ደግሞ አግባብነት ባለው መልኩ እርዳታ መሰጠት አለበት። አፋጣኝና ዘላቂ የሆነ የወገኖቻችንን ወደ ቀያቸው የመመለስ ስራ በትግራይ ክልል ጊዜያዊ አስተዳደርም በፌዴራል መንግስቱም በሌሎች የእርዳታ ድርጅቶች ወይንም ደግሞ አካላት ሆኖ ወደ ቀያቸው መመለስ አለባቸው እንላለን። ውድ ተመልካቾቻችን ለዛሬ የነበረን የሀሳብ ሌሊ ፕሮግራማችን ይህን ይመስል ነበረ። እናንተም እስከ ፕሮግራሜ ፍጻሜ አብራችሁኝ ስለቆያችሁ ከልብ እያመሰገኑ የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እየጋበዙ በቀጣይ ቀን በሌላ ፕሮግራም እስከምመለስ ቸር ቆዩኝ።